የፈለገ ቤተሰቦች ቢታገቱም ከመታጋገታቸው በፊት ወደ ሶሻል ሚዲያ ከመምጣታቸው በፊት ወደ ሶሻል ሚዲያ መምጣት ሲገባው እሷን ወስዶ አጠጥቶ እኮ ብሩም እኮ አይመለስም። ጭራሽ ራሱን እኮ ወንጀል ውስጥ እኮ ነው የሚከተው። ማሚ አስገድዷታል። እኔ ለምሳሌ ንገርሽ ማሚ የማልፈልገው አሁን ለምሳሌ ለባሙ አለ አይደለ እማልወደው ከሆነ እማላፈቅር ከሆነ አይደለም ገላይን ሊነካኝ እጄን እንዲጨብጠኝ ፈቃደኛ አልሆንም። የምወደውን የማፈቅረው ወንድ ልጅ ነው አይደል እንትን ምለው። እሱ ግን ምን አለ ድሮንም ሊበቀላት ያስብ ነበር። አንደኛ ፍቅረኛሞች እኮ ናቸው ማሚ መስኒ እኔ አንዴ ላውራ። ፍቅር በብር ከተለወጠ ቆይ አንድ ጊዜ ፍቅርን ብር የሚያለያየን ከሆነ እኔና አንቺን ያ ፍቅር አይደለም። አወልቼ እኔ ፍቅረኛዬ ሰፖርት አደርገዋለሁ፣ በጉለቱ ሞላዋለሁ፣ አግዘዋለሁ እንጂ ካሽ ስለሰጠኝ መረጃ ስለሌለህ ብዬ አልጠቀምበትም። አንዴ ይሄንን መሲ ፍቅር እንዲህ በቀላል የሚጠራ ነገር አይደለም። ስሜት ሌላ ጉዳይ ነው። አልጋ ላይ መፈላለግ ሌላ ጉዳይ ነው። ፍቅር ማለት ግን መሸፋፈን፣ መሸካከም፣ መተዛዘል ነው። ይገባሻል እምለው አይደለ? አንድ ይሄ። ሁለተኛ ነገር ለተደረገው ድርጊት ግዴታ አለበት ወይ? አስገድዶ ነው ያጠጣት? ውሃ ነው ብሎ ነው ያጠጣት? ምን ብሎ ነው ያጠጣት? ማሚ እቤቷ ድረስ በር ከፍቶ ስታስገባው በር ሰብሮ ነው የገባው። ተስማምተው ያደረጉትን ነገር ሲጋጩ እዚህ ጋር ሌላ ታሪክ አያወሩ። አንተም ወደህ ነው የሰጠሃት ብር ሲጀመር። ማሚ ተስማምተው ተዋደው ነው ወደ አልጋ እኮ የሄዱት። እኔ ኢማራት ውስጥ የሆነ ብር ከተበላ ጀርባ የአልጋ ፕሮግራም አለው። የሆነ አላቅም በምን ወይ ስትመጡ የሆነ ውሃ የምትጠጡ። እኔ ልባሙ ሲመጣ ይዞት የመጣው እንትና ማን ነበር ስሙ? ጓደኛ ይዞት የመጣው እሱ ነው። ይዞት የመጣው አብሮ የመጡት ማነው? ጓደኛ ማነው? ፎቶ ያደረገው ፕሮፋይል ማንን ነው? ማነው? ጋይስ ጃፒ ነው። የሀፒ ጓደኛ ነው እንዴ? የሀፒ ጓደኛ ነው። ሀፒ ጓደኛ ከሆነ እኮ ታዲያ ራሱ ሀፒ ነው ይሄ። ቆይ ልነግርሽ፣ ቆይ ስሚኝ። ሀፒ ይዞት መጣ፣ አብረው መጡ። እኔ እንደውም አላወቅኩትም ነበረ፣ ምክንያቱም እኔ አይቼው አላውቅም። እሱ ከዛ መጡ፣ አወራኝ። ምንድነው ስል እንደዚህ 17000 ድርሃም ስላለባት እባክሽ እንድትቀበይልኝ ሲል እሺ እንዴት በምን ወሰደችብህ ብል ስለው ሰው ልታመጣ ሁለታችሁም እንደዚህ ነው የምትሰሩት ስለው አዎ ተነጋግረን ነበር አለ። እሺ ትተዋወቃላችሁ? አዎ በስራ ምክንያት። ስለዚህ ልጅቷ አውሪያት ሲለኝ ለምን አወራታለሁ? በቃ አንተ ተናግረሃል፣ እዚህ ጋር መተህ እናወራለን ስለው ካላወራሻት ሲለኝ እሺ ብዬ ሳወራት አንቺ የእሱን ብር 17000 ድርሃም እንደወሰድሽበት ነግሮናል። ስለዚህ ይሄ ደግሞ 17000 ድርሃም አንቺ እንዴት ትወስጂበታለሽ? እንዴት ትክጂዋለሽ? መጀመሪያ እንዳለ ተናግረሻል፣ ቮይስ አለ ምናምን ስላት አለች። አዎ የእኔማ 17000 ድርሃም ወሰደብኝ ያለው ስትል አዎ ስላት እኔ ስትል አዎ እንደውም አልወሰድኩም አላየሁም ብላ እጆሮችን ላይ ዘጋች። ከዛ ካደቺ ብሎ በጣም ተናደደ። ከዛ ሲናደድ ማለት ነው በቃ ችግር የለም እንደዚህ ከሆነ እናቶሉና እዛ ሶልቭ እናደርጋለን አልኩት። መጣ፣ ታሜን ጠራ ነው አወሩ። ሲያወሩ ልጅቷ ታሜን ማግኘት አለብኝ አለች። እሺ ብሎ ሲገናኙ አሁን ማን ይዞት የመጣው? ሃፒ አዎ ጃፒ ያልኩት ይቅርታ፣ በስም ስህተት ነው ብዙም ስለማላውቀው። ከዛ በኋላ በእንትን አይቼው እኔ ላይ ሲለኝ አንተ ነው ብዬ እንደውም ሰላም አልኳቸው። ከዛ እሱ ምን አለ መሰለሽ እዚህ ጋር ለታሜ ሲነግረው ይሄማ በቃ ካልመጣች ወደ ክስ ይሄዳል ተባለ። እሺ ተብሎ ሊነጋገሩ ሲሉ እሷ ሄደች። እሷ ስትሄድ ታሜን ስታወራ እንደዚህ ነው ተባብለው አሁን ፍቅረኛሞች እንደሆኑ እየሰማሁ ነው። ይሄው ከዛ ውጭ አልሰማሁም። እኔ ደግሞ የደህና ሰው ጓደኛ መስሎኝ እኮ ነው ኢነርጂ የምጨርሰው። የእሱ ጓደኛ ከሆነ ሀቅም ላይኖርት ይችላል። አዎ ትንሽ ሲጀመር ማለት አሁን እሱና ያንኛው አንድ አይደሉም፣ አንድ ላይ አይደሉም። ያም የሴት ልጅ ራቆት ፎቶ ይዞ ሴት ላይ ግብስ ገጽ ሙኒት በዚህ ነገር አልስማማም። አንደኛ አሁን በዚህ ሰዓት ፍቅረኛ ተብሎ ቤተሰብ ተብሎ ባል ተብሎ ትዳር ተብሎ የራቆት ቪዲዮ ይዞ ብሬን አምጪ አብረሽ ተነጋግረሽ ልትሰሪ በጀመርሽው ነገር ሳይስማማልሽ ሲቀር ሳይሆንልሽ ሲቀር የራቁት ቪዲዮ ይዘህ ይሄ በጣም ይደብራል። ምክንያቱም አንድ ሰው ገብቶሻል፣ ብሩን በሚቀበል ይቀበላት፣ ብሩን ይነጋገሩ እንጂ የራቁት ቪዲዮ ተይዞ እንደዚህ ነው ማለት እኔ በዚህ እኔ እንትን አይደለም። ይቅርታ አድርጊልኝ ሙኒት፣ በዚህ እኔ አልስማማም። ምክንያቱም
እሱ በመጀመሪያ ደረጃ ሲመጣ ፍቅረኛው እንዳልሆነች ማለት ይህንን ነገር አልነገረኝም። እኔ ነኝ ጉዳዩን ይዤ የመጣሁት። ሲቀጥል ደግሞ እንግዲህ ሰዎች አብረሽ ትሆኛለሽ፣ አንድ ቤት ታኖሪያለሽ፣ አንድ ቤት ና ብለህ ታስጠጊያለሽ፣ ምን ትያለሽ፣ ቪዲዮ እየተቀረጸ መጥፎ ምንድነው ጠጥተሽ የምትተኙ? አንቺን ባለጌ ነሽ፣ እሱን ባለጌ ናችሁ። ያለ ህግ ያለ እኔ ባለጌ አይደለም። አረ ባለጌ ነና ጨዋነክ ልልክ እንዴ? አንተም ባለጌ እሷን ባለጌ። እሺ አዳምጪኝ። ምን አዳምጣለህ? ልበቀላት ሄጄ ቀር ወንድ ልጅ ነህ። ከሄደክ ታዲያ ቤተሰቦችን ካገቱ ጋር ትፋለማለህ እንጂ ሴት ልጅ ራቆት ፎቶ እንትን ብለህ አስፈራርተህ ከዛ በኋላ እንድንተጋገት ነው የምትፈልጊው? መተጋገት ነው ያለብን እና ታዲያ ፍርዳችሁ ይሄ ነው። የእሷን ፎቶ ይዘህ ራቆት ፎቶ አንተ ማለት የሀፒ ጓደኛ ነህ። ውሎ ከሀፒ ጋር ነው። እህቴ ከምትገደል ከነፍስና መሆኑ እዚህ ጋር ልጅቷ መክሰስ ትችላለህ። አንተ ማስረጃ አላት። ቮይስ የላከው ኦልሬዲ አለኝ እኔ ጋር ማለት አስተላልፈኛለህ ማለት ነው። ያ ስህተት ነው። ግን አንተ ማለት ነገሩ ፊት ለፊት ሳህ ቤተሰብህ ነገር እያስጨነቅህ ነው። ግን ከችግር ወደ ሌላ ችግር ደግሞ ማንንም አይቀበልም። አንተም ራስህ አትቀበልም። ሳህ ወላላ አንተ እያየህ ኬዙ ማለት መንግስት የያዘው ቀጠሮ እየሰጣችሁ ነው። ያ ሰውዬው ደግሞ እየተጠራ እየተገኘ አይደለም። በስተመጨረሻ ደግሞ ያው ለእናንተ ፍርድ ይፈረድላችሁ ነበረ ማለት ነው። ግን አንተ አሳጠርከው። ምን አገባኝ በቃ አንቺን መልሽልኝ በሚል ያ ያደረከው ደግሞ ስህተት ነው። ማንኛውም ሰው አይቀበልም። ወላ አንተ ለእህትህ አትቀበልም፣ ወላ ማንኛውም ሰው አይቀበልም። አንተ የላክላት ቪዲዮ ማለት አንድ ፎቶ ስክሪንሻት አድርጋ አላት። እኔም አይቼዋለሁ፣ እኔ ጋርም አለ። ገባህ ብሬ? ስለዚህ አንተ ያደረከው ስህተት ነው። ከመጀመሪያ ስህተት ነው ደግሞ የተናገርከው። በመጀመሪያ ደረጃ የተናገርከው ምንም በቃ ከልጅቷ ጋር ምንም አይነት ግንኙነት እንደሌለህ ነው። ኖርማል ነበር የምታወራው። ልጅቷ ማትናገር አንተም እስከ መቼም ማለት አትናገርም ነበር። ላውራሽ ታሚ እየሰማሁ እኔ ይኸውልህ እሷ ማንም ሰው የተባለው ሁሉ የሚደመጥ ከሆነ ማንም ሰው መዋሸት ይችላል፣ ይደመጣል። እኔ ሰው ጋራ የፍቅር ግንኙነት የለኝም። ይሄንን ያደረኩት ደግሞ እሷ አብራችሁ ማለት አልጋ ላይ ማለት ምስክር ነበረ እንዴ? ኧረ ተው። ከዛ በፊት የነበረኝ ነገር ከዛ አብረን ያመሸንባቸውን ሰዎች ወይም ደግሞ ብር ስሰጣት ሙሉ ብር የራሴ ብር እንደሆነ ፍቅረኛሞች እንዳላደለን የሚመሰክሩ ሰዎች አሉኝ እያልኩ ለምንድነው የኔ ድምጽ የማይሰማው? ባለፈው ጠይቄ ምስክር የለኝም አላልኩም እንዴ? ጨራሽ እዚህ ደረጃ ደርሳችኋል እንዴ? ባለፈው ሰው አጥፋስል ምንም አይነት ምስክር የለኝም ከጓደኛ ነው ከወንድሜ በስተቀር አላልኩም እንዴ? መጣከር ያክስት ልጆች ስለሆኑ ይኸውልህ ያክስት ልጆች ስለሆኑ ሁለቱ በቤተሰባቸው መካከል እንዳልገባብኝ ነው። እኔ ግን እሷን አስጠንቅቄ ምንም ችግር የለም ወይ ለምስክር እናቅርብሽ ስላት አቅርበኝ ችግር የለም ብላኛለች። በሰዓቱ ምንም አይነት በእንደዚህ አይነት ነገር ስንጠይቅ ምንም አይነት ኮንታክት እየነገርኩህ ያቅርባት ልጅቷን ያቅርብና እስኪ ትናገር እንስማ። ምን ጉድ ነው? መሰማት እፈልጋለሁ። ሁለት ሰዎች እንድታስገቡልኝ እፈልጋለሁ። እነሱ ድምጻቸውን ይስጡት። ጋይስ ሶልም ፎሎ አድርጉት። 200 ነው የቀረው 1 ሚሊዮን ሊገባ ፕሊዝ ሰባካችሁ። መሲ ማሚ ቆይ ምድርና ሰማይ ትደበላለቃለች። ሀቅ ቢኖር ካንተ ጎን አልቆምም። ሌላም ሴቶች አሉ አንተ አታክ ያደረካቸው ኦኬ አሉ። እጄ ላይ ነው መረጃ እየመጡ ነው። በፌክ አካውንት እየገባክ ልጆቹን ራቆት ፎቶ እየዞርክ እየቀረጽክ ማለት ነው። ገደል ግባ በህግ ጨርስ። እንደናንተ አይነት ስፔሻሊ የሀቢ ጓደኛ የምትባሉ ርካሾች ስለሆናችሁ ነው ያጠገብ እንድትመጡ አልፈልግም። አይደለም ምን ያጠገብ ጓደኞች አጠገብ እንድትመጡ አልፈልግም። ለእውነት ቁሚ፣ ለእውነት ቁሚ። በጥላቻ ሳይሆን ለእውነት ቁሚ። ብሬ እኔ እውነት መጀመሪያ ብሬ አንተ መጀመሪያ ቀን ሳሪ ቤት ስትገባ ምን ነበር ያልኩኝ? እኔ እንደውም ከአንተ ጎን ነበር የቆምኩት አይደል እንዴ? እስከ ጥግ ድረስ ማለት ነው ያደርሰሃላ ብዬሃለሁ። ግን ነገሩ ሙሉ ፋይሉን ከነ ማስረጃ ከነ መረጃም አንተ አሁን የምታቀርባት ሴት የሷ ጠላት ናት። እንዴት ታዲያ ምናምን ነው ስሟ?
ጠላት አይደለችም፣ እህቷ ናት። ኖ እህቷ ናት። አብረው ነበር የሚኖሩት። ያ ብር በተሰጠበት ሰዓት አብረው ነበሩ። ብሩ በተሰጣት ሰዓት ሙሉ ኢንፎርሜሽን ያለው እሷ ናት። ሙሉ ኢንፎርሜሽን ያላት እሷ ብቻ ናት። አብረው ነው የሚኖሩት። እህታማቾች ናቸው። ጠላት አይደለችም፣ እህቷ ናት። አንድ ሀሳብ ልስጣችሁ እኔ ልናገር። ኖ ሶል ሚውት አድርገው። እነዚህ አካውንቶች ያንተ ናቸው። ጣልባ ሴት የሚል አንደኛ አካውንትክ ነው። ሁለተኛ አካውንትን ደግሞ አመጣልሃለሁ። እዚሁ ጋር ጠብቀኝ። ማን የምትባል ጣልባ ሴት ወይ ደግሞ ፋኖ ሳንታ የሚል አካውንት አለክ የለም? አንዲት ልጅ አስፋልኝ ብለክ እየለመነችክ ያለች ልጅ የለችም? ፍቅረኛ አይናት። ኧረ እባክህ ጠይቂያት። ፍቅረኛ አይናት። ኧረ እባክህ አንቺ እኔ ጋር ጥላቻ የግል ጥላቻ ነው እንዴ? ምን አይነት ጭፈራ ልጨፍርልህ እዚህ ጋር ስታይም ሰገድ የግል ጥላቻ ነው እንዴ ያለሽ? ኖ አላውቅህም። የሀፒ ጓደኛ ካላወቅሽ ታዲያ ሳታውቂ ለምን ትጠይኛለሽ? ሄድና ምን አልከኝ? ሳታውቂ ለምን ትጠይኛለሽ ነው ያልኩሽ። በጣም ተጠላውክ። ጓደኛ ንገረኝና ውሎህን ንገረኝ ይባላል። አንተ ብቻ አይደለህም ባለጌ። ከእንደናንተ አይነት ወንዶች ጋር አምነዋችሁ ተዝናንቶ ሄዶ አልጋና አንሶላ የሚጋፈፉ ሴቶች ላይክ እንደ መሲ አይነቶች ወራዳ ሴቶች እነሱ ተሰድበው እኛን ያሰድቡናል። ገባክ? እናንተን አምነው ማለት ነው። ታውቁ ይሄ ነው። እኔ እንቅጩን ነው የምነግርህ። እሹሩሩ ምናምን እንትን የታገተ ምንም የታገተ የለህም። ስራችሁ ይሄ ስለሆነ ነው። እኔ ለማሚ አሁን ልክላታለሁ እያንዳንዱን ነገር ማለት ነው። ላኪልኝ። ግን አንተ ራስህ ስትጀምር የሆነ መልእክት አለህ። አመጣጥህ የእሷን የሀፒን ፎቶ አድርገህ የመጣህበት የሆነ መልእክት ያለህ ይመስለኛል። ወጣ ይሄ አካውንት ያንተ ነው። ኦኬ ፍቅረኛህ አይደለችም። እኔ ልንገርህ፣ ወንድ ልጅ ቆፍጠን ካላለ ወንድ ያንጠለጠለ ሁሉ ወንድ አይባልም። በነገራችን ላይ ማንጠልጠል ማለት ምንም ነገር ተንጠልጥሎ ወንድ ልጅ ወንድ ሆኖ ሲታይ ነው። ኦኬ አንተ ወንድ አይደለህም። ብዙ ሴቶችን ነው እንደዚህ የምታደርገው። ዛሬ መጣክ ድራማ ልትሰራ ነበር። ይሄ ሶሻል ሚዲያ ለመዋሸት አይመችም፣ የፈለገ ነገር ልጅቷ ያንተን ገንዘብ ትውሰድብክ። ሌሎቹንም ሴቶች እንዲ ፎቶዬን ቪዲዮን አጥፎብኝ መኪና ላይ ያቀፍክ ምናምን ፎቶ እየተነሳክ እየፖስትክባቸው ከህይወቴ ላይ ያያቸው ሴቶች አሉ። አንተ ማንም ስለሆንክ አይደለም። ልጅቷ ደግሞ መሲ፣ አንቺ መሲ የምትባይ አፈራባሽ ቢና መሲ የሚል ስም ይዘሽ እንትን የምትዩ ማለት ነው። ሄደሽ ክሳሹ የራቆት ፎቶውን እንትን ምንም ብር እንዳሰጩ ምንም ብር አልኩሽ። ወራዳ ደግሞ አለ ወራዳ። ገና ገስት ሲልክ የማን ነው ምናምን ብዬ እንደዚህ አካውንቱን አዩ። ይሄ በህግ የሰው የበላይ እንደናንተ አይነት ወጠጥ የነገሰበት ሰው ህግ የነገሰበት ሀገር ነው። ይሄ አንደኛ። ሁለተኛ ነገር ደግሞ ገና እዚህ ገስት ልጋይ ሆነክ በጣም በመናምናቸው ሰዎች መረጃ ክጄ ላይ ገባ። አንተማ በቃ 17000 ድራም ምናምን ብለክ ልትሰክሰን ነበረ። ልጅቷ የደላላው ብር ከተበላ በኋላ ወደ ህግ ሄዳ በህግ ጉዳዩን እያስጨረሰች እያለ አንተ በጎን ስለምትወደኝ ጠራችኝ። ወንድ መስልሃት ጠራችክ። ራቁታን ፎቶ ቀረጻት። ቤተሰቦች የታገቱ ብለክ ድራማ ልትሰራ መጣክ። አቁም። ቅድም ያልኩክ የሆነ ስም ስትጠራ አቁም ያልኩክ አጀንዳ ፈልገ ስለመጣ ነው። ስለዚህ 17000 ድርሃም በልታለች አይደለ? ኢማራት ህግ ያለበት ሀገር ነው። ሄደ በህግ ጠይቅ። አንደኛ። ሁለተኛ ነገር ደግሞ አንተ ያንተን ራቁታን ፎቶ ልከ የልጅቷን ስም ልታጠፋ በሄድክበት ልክ እሷን በህግ ትሄዳለች። ኦኬ። ከዛ በተረፈ ምንም ምናችሁ እናንተ አንተም ጓደኛህም ልታቀራር እያንዳንዱ አካውንቶችክ ይሄው ፌክ አካውንቶችክ መተዋል። እጄ ላይ ገብቷል። ለማሚም ለታሜም እልክላችኋለሁ። ከዛ በኋላ መሲ የምትባለው ልጅ ተይዞ ወደ ህግ ይሄዳል። ወንዶች ከማንም በላይ ከማንም በታች አይደላችሁ። እኩል ከኛ ጋር ምድር ላይ በ9 ወር ተወልዳችኋል። እኩል ትኖራለህ። የምትዝቱባትም የምታስፈራሯትም ሴት ምድር ላይ አትኖርም። ተከባብረህ ትኖራለህ። ተከባብረህ ትኖራለህ። ኦኬ ጋይስ ሸንኮራ መጥቷል። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ ሸንኮራ ስጠይቁ የነበረው ሸንኮራ መጥቷል። እሺ ውዶች፣ እንጀራ አለኝ። ገናውን መግባቴ ነው። በር ተቆልፎብኝ አጋጣሚ ገናው ወጣው ከቤት እና በትልቁ አርጊ በመብራን አንዴ ሸንኮራ ላሳይ ውዶች።
እሺ ሸንኮራ በጣም ነው የሚያምረው። ይሁን የምትፈልገው ካላችሁ ገለባው እንዴት ተነሱትን ፎቶ ኮላኩልሽ ውዴ እንዲህ ተቃቅፈው ብለው ተይ እንጂ ማሬ ተይ እንጂ ጋይስ። እሺ እኔ ወደ እስራኤል ልሂድ ውዶቼ። ደረሰ ወንድሜ። ቴንኪዩ እንደዚህ የ80 ባልሽና የ90 ባልና ሚስት መስላችሁ ተኝታችሁ ትመጡና አጀንዳ ላይ ስራችንን አታሰርም። ሀሌ ወለ ሄዱና ክሰሱ። መሲሞን ካንተ ለባሞሞን ልብክ ይፍረስና አይመለከተንም። ሂድ ከዚህ አያቱ የ80 እና የ90 ባልና ሚስት ነው የሚመስሉት። በፌክ አካውንት የፖስትካት ልጅ ደግሞ ጠያቂዎች መጥቷል ይሄዱበታል። ይኸውልህ የ90 ባሉ አይመስልም በ80 ያልገባኝ ነገር ጋውቋቸው ምናምን ያልገባኝ ነገር ቆይ ልናገር ጋይስ ተናገር። ልጅቷን ሳሪ ታውቃለች። ያልገባኝ ነገር ከመጀመሪያ ጀምረው ተፋቅረው አብሮ መኖር ጀመሩ። ከዛ ደላልነትን አብሮ ለመስራት ተመካክረው ደግሞ እንደገና አብሮ ተመካክረው ደግሞ ሰውየውን ከሰሱ። ተመካክረው ሰጡ። ከዛ ተመካክረው ሰውየውን ከሰሱ። ከዛ ደግሞ ደግመው ተመካክረው ሳሪ ጋር እንገባለን ብለው ላይቭ ላይ መጡ። አሁን የመጡበት ምክንያት ምንድነው ነው? እኔ በቃ ምንም ሊገባኝ አልቻለም። ማርያምን እሱ ያለው ልጅቷን እንደ መክሰስ እንደሚፈልግና 17,000 ብር እንደወሰደችበት እንጂ ማርያምን ታሜ እስካሁኗ ሰዓት እስከነገረኝ ሰዓት አረጋሽ ትሙት አላ ሳሪ ታውቃለች የሚል ካለ ይምጣ። ምክንያቱም እሱ ያለው ነገርኳትም ሳሪ ላይፍ ላይ ግቢና በቃ ሌላ ነገሮች ስላለ እዚህ ጋር በቃ ሚዲያ ላይ እነሱ ስለመረጡ በቃ ሚዲያ ላይ ደግሞ መጨረስም አለባችሁ። ሳሪ ቮይሱም የላኩት እሱን ያስፈራራ ምናምን አሁን ገና የላኩላት ማለት ነው እንድትሰማው ማለት ነው። አሁን እዚሁ ቁጭ ብለን ሳሪ ግቢ ስላለኝ